ጤና ይስጥልን እንዴት ሰነበታችሁ? ዛሬ በአዲስ ሀሳብ መጥቻለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ምንድነው ሀሳቤ? ስሙን የቀየረው ጣዖት በቤተ መቅደስ በቤተ ክርስቲያን በሚል ሀሳብ መጥቻለሁ። አንድ ስሙን የቀየረ ጣዖት በቤተ ክርስቲያናችን አለ። በጥንት ስሙ የማናውቀው ግን በአዲስ አሰራር በአዲስ ሀሳብ ገብቶ አገልግሎታችንን፣ ቅድስናችንን፣ መንፈሳዊነታችንን እየነጠቀ ክርስትናችንን ማለትም ክርስቶስን ከልባችን እየነጠቀን እየወሰደብን ያለ የጥንት ስሙን ግን የቀየረ አንድ አዲስ ጣዖት አለ። ከዘመናት በኋላ አብሮን እያየነው ያለ ይህ ጣዖት በቀድሞ ስሙ የምናገኘው በሉቃስ ወንጌል ምዕራፍ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ እያለ እነሆ አጋንንት ጌታን ሊፈትኑት በቀረበ ሰዓት ከቀረቡለት ከሶስቱ አርእስተ ኃጣውእ መካከል አንዱ የሆነውን ፍቅረ ነዋይን እናገኘዋለን። ፍቅረ ባዕል፣ ፍቅረ ወርቅ፣ ፍቅረ ገንዘብ ስሙን ቀይሮ ዛሬ ልማት በሚል ስር ገብቶ ልማታችንን ልምላሜያችንን እየነጠቀን እንደሆነ ይስተዋላል። አዎ ዛሬ ቤተክርስቲያናችን ልማት በሚል አብዮት ተወራለች። በልማት ስም አገልግሎች ተዳክመዋል። አገልግሎቶች ሁሉ ልማታዊ ሆነዋል። ስብከታችን ልማታዊ መሆን አለበት። ዝማሬያችን፣ ማህሌቱ ሁሉ ለልማቱ መፋጠን አለበት። ቤተ ክርስቲያን ራሷን ትቻል በሚል ማሳለጫ መንገድ ውስጥ አገልግሎቶች ውስጥ በዛ ውስጥ ገብተው በልማት ስም አገልግሎቶች ተዳክመዋል። ዛሬ ህንፃ ቤተ ክርስቲያን ግንብ ድንጋይን ብረትን መቆለል እንጂ ትልቁ ታርጌታችን ህንፃ ሥላሴን የረሳንበት ጊዜ፣ የአገልግሎት ስርጭት፣ የወንጌል ስርጭት፣ የወንጌል ትርጓሜ በሚገባው ዘመኑን በዋጀ የሚጠፉትን በሚመልስ የራቁትን በሚያቀርብ ድሆችን በሚያጽናና የጠፉትን ልጆች በሚሰበስብ አቀራረብ እየተሰጠ አይደለም። የየአድባራቱ የየገዳማቱ የየጉባኤው ትልቁ ሀሳብ ከጉባኤው ምን ተገኘ እንጂ ስንት ነፍስ ዳነ ብለን እንዳንጨነቅ አድርጎናል። ስሙን የቀየረው ጣዖት። ይህ ጣዖት ከቤተ መቅደሱ ጀምሮ ሰርጿል። በፍቅረ ነዋይ ገንዘብን በመውደድ ዓለማዊነትን በማፍቀር ከምዕመን እስከ መነኮሳት እስከ ጳጳሳት ድረስ በዚህ ውስጥ ተዘፍቀን ያለንበት ጊዜ ቢኖር ይሄው ነው። የማይሰማ የተደበቀ የተሰወረ የማይታይ ነገር የለም። ዘመኑ የሚዲያ ዘመን ነው። ዛሬ አድባራት፣ ገዳማት፣ ቤተክርስቲያናት የሚናጩት የሚከራከሩት አገልጋይ ከምዕመናን ጋር፣ ካህናት ከዲያቆናት ጋር፣ አስተዳዳሪዎች ከአስተዳደር ሰራተኞች ጋር መከራቸውን እያዩ ያሉት በማን ነው? በልማት ስም ነው። ጥንታውያን አድባራት እየፈረሱ፣ ጥንታውያት ገዳማት መከራቸውን የሚያዩት በምንድን ነው? በገንዘብ ምክንያት ነው። አገልግሎት የሚቋረሰው በምንድን ነው? ግቦኝነት የበዛው በምንድን ነው? በልማት ስም ነው። በምን ተከሽኖ? ቤተክርስቲያን ራሷን ትቻል በሚል ነፍስን ሁሉ ራሱን የሚያስችል ራሱንም ለነፍሳችን ቤዛ አድርጎ የሰጠን የድንግል ማርያም ልጅ አምላካችን ኢየሱስ ክርስቶስ ውድ ነፍሱን ደሙን አፍስሶ የመሰረታትን ቤተክርስቲያን አፋችንን ሞልተን ቤተክርስቲያን ራሷን ትቻል ብለን እንሰይማለን። ነውር ሀሳብ። ራሷን የቻለች ነች። ከራሷም አልፋ ነፍሳትን ሁሉ ራሳቸውን ችለው የእግዚአብሔርን መንግስት እንዲወርሱ በርም መግቢያ ማረፊያ የሚሆነች አማናዊት ቤተክርስቲያንን ይዘን ዛሬ ግን አገልግሎታችን በፍቅረ ነዋይ ተሸቧል። የክርስቶስን ወንጌል ማዳረስ ትተናል። ቤተክርስቲያን የድሆች ማረፊያ መሆንን ትታለች። ቤተክርስቲያን የባለ ገንዘቦች ሆናለች። የቢሊዮነሮች መጠሪያ ሆናለች። አንድ ደብር ካቴድራል እንዲሆን የድንጋይ ክምችት መኖር አለበት። ቤተክርስቲያን ማብረቅረቅ አለበት። አገልግሎታችን በዲኮሬሽን ማብረቅረቅ ግዴታቸው ነው። የግሪክ መስቀል ካልመጣ፣ የግሪክ አልባሳት ካልመጡ እግዚአብሔር ጸሎት እንደማይሰማ እያሰብን ነው። በቁሳቁስ ልናመልክ የደረስንበት ጊዜ ነው። እውነት ዘማሪያን፣ እውነት መምህራን፣ እውነት ካህናት
የክርስቶስ ወንጌል ገዶን እያዳረስን ነው። ለጠፉት እየደረስንላቸው ነው። የክርስቶስ ወንጌል ላልደረሳቸው እያዳረስን ነው። ላልሰሙት እያሰማን ነው። በጣዖት አምልኮ ውስጥ ላሉት ክርስቶስ ገና ላልደረሳቸው በልዩ ልዩ ቋንቋ ለሚናገሩ እውነተኛይቱን አማናዊቷን ቤተክርስቲያን አስተምሮ እያደረስን ነው። እሱስ እየጨነቀን ነው። እናንተ በቅዱስ ጴጥሮስ እግር ስር የተሾማችሁ በጎቼን ገልገሎቼን ጠብቁ ተብላችሁ ስልጣነ ክህነት የተሰጣችሁ አባቶቻችን፣ በየትም ያላችሁ በገዳም በሲኖዶስ በምንኩስና በደብር በገጠር በከተማ ያላችሁ ስልጣነ ክህነት የተሰጣችሁ፣ ያሰራችሁት የታሰረ የፈታችሁት የተፈታ ይሁን ተብሎ ስልጣን የተሰጣችሁ እናንተ አባቶቻችን እውነት የሚገዳችሁ ከንስሐ ልጆቻችን መሃል ስንቶቹ ንስሐ ገቡ የሚለው ይጨንቃችኋል። ስንቶቹ ቆረቡ፣ ስንቶቹ ትዳራቸው ጸና፣ ስንቶቹ ልጆቻቸው በስርዓት እያደጉ ነው ብላችሁ ይጨንቃችኋል። ወይስ ሪፖርታችሁ ምንድን ነው? የአድባራት ሪፖርት ምንድን ነው? የአስተዳዳሪዎች ሪፖርት ምንድን ነው? ዛሬ ላይ የሚሰማው ስንት ገባ ነው? ስንት ሰው አመነ ነው? ስንት ሰው ንስሐ ገባ ነው? ስንት ሰው ስጋና ደሙን በላ ነው? ለልጆቹ የሚጨንቀው ካህን አለ ወይስ ለልማት ነው የምትጨነቁት? የደብር አስተዳዳሪዎች የሚጨንቃቸው ምንድን ነው? እረፍት የነሳችሁ ምንድን ነው? መኪና ነውን? ቤት ህንፃ ነውን? ብርና ወርቅ ነውን? ምን ነበር ያላቸው? ሁሩ ወመሃሩ ሲላቸው በእነሱ እግር በጴጥሮስ እግር አይደል እንዴ የተሾማችሁት? ጴጥሮስ ምንድን ነው የተባለው? ለዓለም ሄደ አስተምር፣ በእጅህ ምንም አትያዝ፣ በኪስህም ምንም ወርቅ አትጨምር ተብሎ የተሾመው ጴጥሮስ ለልማት ይጨነቅ ነበርን? ብርን ለማካበት ይጨነቅ ነበርን? ይህ ማለት ግን አገልጋይ አይብላ አይጠጣ ልጆቹን አያሳድግ ቤት አይኖረው ማለት አይደለም። የሚያበራየውን አፉን አትሰር ተብሏል። ነገር ግን ምርቱን ሁሉ ይብላ እንዳልተባለም እናስባለን። ወገኖች እንመለስ። ይህን በዘመኑ ስሙን ቀይሮ የገባ ጣዖት ልማት የሚባል ጣዖት ቤተ መቅደስን እየበላ ነው። አገልግሎት እየኮሰመ ነው። ስብከተ ወንጌል እየተሰጠ አይደለም። ህዝባችን የት ነው ያለው? በንስሐ ውስጥ ነው? በቅዱስ ቁርባኑ ውስጥ ነው? ገብቶት እየሰመረ ነው? ገብቶት እየቆረበ ነው? የት ነው ያለው? ይህን ጣዖት ነቅለን ማውጣት አለብን። በቃን ልንለው ይገባል። ልንነቃ ይገባል። ስመ ሁሉ ኃላፊ ወጡ። ከኛ ጋር የሚሄድ ምን አለ? ሁሉ ያልፋል አይደል? ብሩም ሀብቱም ወርቁም ያልፋሉ። የማያልፈው የእግዚአብሔር ጸጋና የክህነት ማዕረጋችን አይደለምን? እንዴት እሱን ጥለን ልማት በሚል መከራ ውስጥ ገብተን መከራችን እናያለን? መንግስት ከሚያለመው ይልቅ ባለሀብቶች በኢኮኖሚ ያሉት ከሚያለሙት ይልቅ በሁለት ዛፍ ላይ እንውጣ እንዴት እንላለን? ሰማያዊ ክብርም ይዘናል፣ ምድራዊ ክብሩም አይልቀቀን ብለናል። የት እንድረሰው ተጨነቅን እኮ። ህዝቡ እየጠፋ አይደለምን? እውነት አባቶቻችን አይገደንምን? ልማት የሚለው ጣዖት እስከ መቼ ልም ያደርገናል? ልም ሆነ ክርስትናችን፣ ልም ሆነ ህይወት የሌለበት። ምዕመኑ የት ነው ያለው? ዘፈንም ሲያይ ዘፈን ጋ ነው፣ ለቅሶም ሲያይ ለቅሶ ነው፣ ዝርፊያውም ጋ እሱ ነው፣ ስርቆቱም ጋ እሱ ነው፣ ክብረ በዓል ሲወጥም እልልታ ነጠላ ለብሶ እሱ ነው። ለምንድን ነው ልጆቻችንን አጽንተን ማንይዘው? ለምን ልጆቻችንን አንገራም? የየቤቱን ትዳር እየገመገመን የልጆች አስተዳደግ እየያዘን ቤተክርስቲያን በሁለት እግሯ እንድትቆም ማለት ያ ነው። ምዕመኖቿ ሲጸኑ ከንፋስ ከውዥንብር ከንፋስ ሲጸኑ ማንም የማይነዳቸው የጦርን ዕቃ ልብስ ልበሱ የተባሉ የጸኑ በቃለ ወንጌል የበረቱ ንስሐን የሚናፍቁ ልጆችን እንውለድ እንጂ ግድ የላቸውም። ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ማርታ ሆይ ለሚያልቅን ለሚያልፍ ነገር ለሚጠፋ ነገር ለምን ትደክሚያለሽ? ያለው ይበቃል። እስከ መቼ እንደምንኖር አናውቅም። ቤቴ ስትሰማይ ቤተ ጸሎት አይደል የተባለው? ቤቱ የእግዚአብሔር ቤት ቤተ ጸሎት እንጂ የንግድ ቤት አይደለችም። አንድ ቀን ገበታው ይገለባበጣል። ጅራፉን ያነሳ ቀን በምን እናመልጣለን? የቱ ነው መዳኛችን? ብሩ ያድነናል? ወርቁ ያድነናል? መኪናው ያድነናል? የገነባነው ህንፃ ያድነናል? ወገንስ ያድናል? ጎሳስ ያድናል? ማን ያድነናል? የእግዚአብሔር ጅራፍ ከመጣ ግድ የላችሁም። ልማታችን ወንጌል ይሁን፣ ልማታችን አገልግሎቱ ይሁን ለማለት እወዳለሁ። ስላደመጣችሁኝ አመሰግናለሁ። መልእክቱ ፍሬ ካለው ለሌሎች አዳርሱልኝ። እግዚአብሔር ይመስገን። መልካም ጊዜ ይስጠን።